ውጭ ያውጥቼ አንድ አይኑ ላይ ሰክቼበት ወዲያው ያን ዳይመንድ እሺ ከአካባቢ ተሰወርኩ። አንድ ጊዜ እስር ቤት ገብቶ እንደነበር አስታውሳለሁ። ያኔ ነው እስር ቤት የገባው። ነገር ግን ገንዘብና ሰው ስለነበረው እስር ቤት ብዙም አልቆየም። አንድ አይና ሆኖ ከእስር ቤት ወጣ። እና ያ ዳይመንድ አንተ ጋር ያለው ታሪኬን ይሄን ያህል ካጋራው ይበቃል። ለማንኛውም ታላቁ ጠላቴ ካሬም ወደዚህ መጣ። ሲመስለኝ ለትልቁ ጦርነት የሚዘጋጅበት ሰዓት ነው። ብትፈራ ይሻላል። ካሌብ በቁሙ ነው የሚገኝ። አለቃችን ደወለ። ታነሳዋለህ? ሲመስለኝ አሁን ቤቱ ገብቶ ከአንተ ደግሞ በቂ መልስ አያገኝም። ምክንያቱም አንተ ለሱ በቁም ሞተሃል። ስለዚህ በዚህ ከተስማማን ብሩን አሁን ነው ትራንስፈር ልታደርጊልኝ ትችያለሽ። ልሽን እኮ ገና ለመጣሻት ምን ነው አላመንሽኝም እንዴ? መጀመሪያ ብሩን ትራንስፈር አድርጊልኝ። ያውልሽ ሆስፒታሉ ተዘጋጅቷል። ዶክተርም ቢሆን ለአብቱ ምን ማለት እንዳለበት ተዘጋጅቶ ጨርሷል። አሁን የቀረችው አንቺ ልጅ ነች። አሁን ረክስቴ ጋር ሄደን እናመጣታለን አልኩሽ እኮ። እና ልጅቷን ከወሰድናት በኋላ ለምን ብሩን ትራንስፈር አላደርግልሽ? ዝም ብለሽ ጊዜን እያባከንሽ ነው መሰለኝ። ኧረ ተቀመጪ። ወዴት ነው የምትሄጂው? ግን ደግሞ ልጅሽ ከአንድ ላይ ነው የምንሄደው። አልገባኝም። ቀሪ 700 ሺህ ብር አካባቢ እኮ አንቺ ጋር አለኝ። እንዴት ብዬ ነው ማታልልሽ? በዛ ላይ በዚህ ብር በሚያስፈልገኝ ሰዓት ታውቂያለሽ ኤደን፣ ያለኝን ብር በሙሉ ነው አሟጥጬ የምሰጥሽ። ገና ሚሊዮን ብር ሊገባልሽ አይደል እንዴ? ይሄው የአካውንት ቁጥሬ። እውነቴን ነው። ለክፉ ቀን ትሆነኛለች ብዬ ያስቀመጥኳትን ብር ነው አንቺና መርዞ የተቀራመታችሁ። መርዞ? ለምንድን ነው ደግሞ ለመርዞ ብር ተሰጠሽው? ያገባሻል? የራስሽ ስራ ላይ ብቻ አተኩሪ። ይልቅ ገንዘብሽ ገብቷል። አሁን ወደ አክስትሽ ጋር መሄድ እንችላለን። ቀብዱ በሚገባ ገብቷል። እየጠበቀን ስለሆነ አሁን መሄድ እንችላለን። ቀስ በይ እንጂ ምን ጥድፊያ ነው? ምሳ በልተን ተረጋግተን እንሄዳለን። አይዞሽ፣ እኔ ነኝ ደግሞ የምከፍለው። እኔ መብላት አልፈልግም። ይልቅ የምንሄድ ከሆነ እንሂድ እያልኩሽ ነው። አይዞሽ፣ እኔ እኮ ነኝ የምሳውን ብር የምከፍለው። ይልቅ ተቀመጭ፣ እኔ እጄን ለቅለቅ ብዬ ልምጣ። ወይኔ ማለት ብዬ አንቺ እጅ ውስጥ ልውደቅ። ብቻ ይሄ ጉዳይ ይሳካልኝ እንጂ ከኔ አይደለም 800 ሺህ ብር ዱድ አታገኝም። ዱዲ ማትረቢ አንቺ ጭራቅ ማትረቢ ሰራሁልሽ። ቆይ ደግሞ አሁን ምን ሆና ነው እንደዚህ የቆየችው እንዴ? እጅ መታጠብ በዚህ ልክ ያቆያል? ማየት አለብኝ። ዛሬ ተገኘሽ። ወይኔ ማለት ሄደን አለቅሽም፣ ሰራልሻለሁ። ልብስሽን ነው የማወጣው። ወይኔ አንቺ የታባሽ ሄደሽ ነው? ስለማትመጣ እንዳትጠብቂ። ያምሻል እንደ አንቺ። ቆይ ምን ማለት ነው? ስለማልመጣ ጠብቂ ማለት ምን ማለት ነው? በራስሽ ጊዜ አገኘውሽ። ለማንኛውም እኔንም ልጄንም ስለማታገኝን አትልፊ ልልሽ ነው የደወልኩት። አታደርጉም ሄደን። መልካም የመንጨጭር ጊዜ ሆነልሽ ከርከሪት። የታባሽ ወይኔ ራይሆንም ወይኔ ጉዴ! ኧረ ያለኝ ብር እኮ ይሄ ነው። ኧረ ጉድ ሆንኩኝ። ኧረ ያሻለ አልቅሽ ሜዳን አልቅሽ ባልቅሽ። እዚያ ቀርባ ስለ ጥፋቷ ስትጠየቅ ደግሞ መልሷ ሁሌም ያው ነው። አይቀነስለትም፣ አይጨመርለትም። እሰይ እንኳን ፈነከትኩት
ትምህርት እንዲሆነ ብዬ ነው። ምንም ያላደረኳት ሴት እንዲህ ካጠቃችኝ ያውም በሴት አቅም ጎረምሳ ቢሆን ኖሮ አፈር ድሜ ያስግጠኝ ነበር ብሎ እንዲያስብ ሁሌ ትዝ እንድለው ብዬ ነው። እኔ ደግሞ የግፏን ድምፅ ነኝ። ምንድነው የምትዩ? ይሏታል መርማሪዎቹ። አለባበሷም አነጋገሯም የጨዋ ስለሚሆንባቸው የአስተሳሰብ ሚዛኗ ተዛብቷል ለማለት እየተቸገሩ ትምህርት ለመስጠት ብዬ ነው አልኩኩ ትላለች። እሺ መታሰሯ አይቀርላትም። መታሰሯን የሰሙ የሚያውቋትና ጎረቤቶቿ ምግብ ይዘውላት ሲመጡ አልፈልግም ብላ ትመልስባቸዋለች። በንጹህ እጆቻችሁ ጋግራችሁ ያበሰላችሁ ሲኖር አምጡልኝ። አልፈልግም፣ ዞር በሉ ካዲዎች። ይሁዳ ከእናንተ የተሻለ ታማኝ ነው። አልፈልግም፣ ፈትኛችኋለሁ፣ ወድቃችሁም ተገኝታችኋል። ምግባችሁን ውሰዱልኝ። ማነ ፖሊስ፣ እነዚህ ሰዎች ከዚህ አርቅልኝ። ቅርበታችንን የሚያውቁ ሁሉ አንተን ተሰማሃለች፣ እባክህን ይህንን ነገር ይዘህላት ሂድ ብለው የበሰለ ምግብ አስረው ይልኩኛል። እውነትም የሺፊት ነስታኝና የሚገፋተር ኩርፍ ያለግሳኝ አታውቅም። በአብዛኞቹ ላይ ለምን እንደምትለወጥ ይገባኛል። ልቧ ውስጥ ተቦጭቆ የተወሰደ ሥጋ አለ። የሥጋው መዘንጠል አሁን የሆነ ያህል ይሰማታል። ደሙ ወደ ውስጧ ይፈሳል። በአንድ ፖሊስ ቸልተኝነትና ግዴለሽነት ጥቃት ከደረሰባት ጊዜ ጀምሮ በስደት ዘመን ካጋጠማት የባይተዋርነት ስሜትና የመንፈስ መመሰቃቀል ጋር ተደማምሮ ሰነ ልቦናዋ ክፉኛ ተጎድቷል። ጥቃቱ በውስጧ አንጉስ ትቶ አልፏል። ጠባሳዋ ባሽር እንኳን እየቀነሰ ሊመጣ የሚችለው ስትበቀላቸው ይመስላታል እና ታደርገዋለች። እነሱን ማጥቃት የሕይወቷ ግብ እስኪመስል ድረስ ድንጋይ አንስታ ወደ ፖሊሶች እግር ስር ወርውራ ትስት እንደሆነ እንጂ ከመወርወር ታቅባ አታውቅም። አውቆ አበድ ናት ሊሏት ይፈልጋሉ አንዳንዶች። ግን አውቆ አበድ እንዳይሏት የግል ሥራዋን በስነ ስርዓት ትሰራለች። ትፈነክታለች፣ ትታሰራለች፣ ትፈታለች፣ ትታሰራለች፣ ትፈታለች። የሽመቤትን ጥየቃ ወደ ፖሊስ ጣቢያ ማምራቴ ዋሶኝ ማስፈታቴ የተደጋገመ ሆነ። የዕለት ገቢያዋም ቁልቁል መውረዱን ቀጠለ። ከተራራ ላይ ተንከባሎ እንደሚወርድ በርሜል በተክሳስ ድምጿ በማንቂያ ደወሏ እየታጀበ መውጣት መውረድ። የሽመቤት አሳዘነችኝ። ነፍስ ድረስ ዘልቆ የሚሰማ ሐዘን ተሰማኝ። የሺ ንቁና ትጉ ወፍ ነበረች ናትም። እንደ ንስር የመመንጠቅ ተመንጥቆም የመብረር ጸጋዋ ባልጠበቀችው አኳኋን ተወስዶባታል። እንደ ልቧ እንዳትበር ክንፎቿ ተሰብረዋል። በየጊዜው ላባዎቿ ከሰውነቷ ላይ ተነጥለውና ተገንጥለው እየወደቁ ነው። የተሰበሩ ክንፎቿ እስኪጠገኑና ላባዎቿ እስኪያቆጠቁጡ ድረስ ምን ያህል ጊዜ በትዕግስት መጠበቅ ይኖርብኝ ይሆን? ከወትሮ በተለየ ሁኔታ ሕይወቷን በተመለከተ አንድ ነገር ማድረግ እንዳለብኝ ይሰማኝ ጀመር። ስጋ በየአይነቱ የሰዎች ማህበራዊ ሐሜት ሕይወት የተሸመነው በሐሜት ነው። ዩቫል ኖህ ሐራሪ። ታኅሳስና ሐምሌ በባቱ በ19ኛው ቀን ሸዋዬ ሁሌም ከአዲስ አበባ ርቆ የመገኘት ልምድ አላት። የምትናፍቃቸው ቀናት ናቸው። ወጣትነቷን ከተዋወቀችው ጊዜ ጀምሮ ዓመታዊው የቅዱስ ገብርኤል በዓል ሲመጣ በዓሉን ለማክበር ወደ ቁልቢ ትሄዳለች። የሕፃን ልጇን እርብትብት ከንፈር ማየትና ጠረኑን ማሽተት እንደናፈቃት እናት በጉጉት ተሞልታ ቦታው የሚፈቅደውን አለባበስ ለብሳ እሷ ራሴን ጥዬ ነጠላዬን አንጠልጥዬን የምትለው ወደ ስፍራው ታመራለች። ክብረ በዓሉ ካገናኛት የሃይማኖት ቤተሰቦቿ ጋር ቁልቢ የምትሄደው ማስተጓጎል የሌለብኝ ለራሴና ለሚታደገኝ የገባሁት ቃል ስላለ ነው ብላ ነው። ሸዋዬ ቁልቢ ደርሶ በመመለስ ብቻ የተወሰነ ስለት አይደለም ያላት። በእነዚህ ቀናት ገብርኤልን በደማቁ ትዘክራለች። ጎረቤት፣ ወዳጅና ዘመድ አዝማድ ሁሉ በዚህ ቀን ከቤቷ አይቀሩም። ምግቡና መጠጡ ሞልቶ ይትረፈረፋል። በሕይወቷ አደጋ ደርሶባት ወይም ለአደጋ በሚያጋልጥ አጋጣሚ ተገኝታ የዳነችባቸው ቀናት ወር በገባ በ19ኛው ቀን መሆናቸው የቀኑ ተገዥና የአምልኮ ሥርዓቱ ፈጻሚ እንድትሆን አድርጓታል። ከስንት ፈተና የታደገኝን ቅዱስ ገብርኤልን ካልዘከርኩማ፣ ቁልቢ ገብርኤልን ካልረገጥኩማ ምኑን ስለቴን ፈጸምኩት? ማን ይሙት በዚህ ዘመን ገብርኤል እንደኔ ሆነለታል? ዲያብሎስ እንደ ጌሾ አድቅቄ ወቅጣታለሁ ብሎ እየፎከረ ሲመጣብኝ ገብርኤል አይደለ በመንሹ እንደ ገለባ አበራይቶ ያሳፈረው?
ትላለች ሁሌም። ገብርኤል በፊትህ እንቁም በዝማሬ በምልጃ ታግዘን ደርሰናል ለዛሬ። በሰማዩ መቅደስ በመሰዊያው ስፍራ አሳርግ ጸሎቴን ከዕጣኑ ጋራ። ሸዋዬ በዕለተ ቀኑ ቁልቢ ብትሄድም ቤት ውስጥ የምታደርገውን ዝክር አብልታና አጠጥታ ቦታ ቦታ የምታስይዝላት አብራት የምትኖረው ታናሽ እህቷ ትርሲት ናት። ትርሲት የመስተንግዶ ዋነኛ አጋፋሪ ትሁን እንጂ የሸዋዬ ጓደኛ ትሁኔም የዝግጅቱ ረዳት አስተባባሪ ናት ማለት ይቻላል። ሰሞናቱን ሙሉ ጠላው ሲጠመቅ፣ ጠጁ ሲጣል፣ ወጡ ሲወጠወጥና ጥብሱ ሲጠባበስ ይቆይና በዕለቱ ጥሪ የተደረገላቸው የመጨረሻዎቹ እንግዶች ለተደረገላቸው ዓመታዊ ግብዣ አመስግነውና መርቀው በወጡ ከጥቂት ሰዓታት በኋላ ሸዋዬ ብቅ ትላለች። ጠዋት ድሬዳዋ፣ ከሰዓት አዲስ አበባ። ዛሬ እንደሆነው ሸዋዬ ትንሽ እፎይታ ወስዳ የባህል ልብሷን በሌሊት ልብስ ቀይራ ነጠላዋን ጥላ ሶፋ ላይ ተዘርግታ የክብረ በዓሉ ገጽታ ምን ይመስል እንደነበር ሞቅ አድርጋ አትታ የዘንድሮ በዓል ላለፉት 9 ዓመታት ከነበሩት አከባበሮች እንዴት ይበልጥ እንደነበር በምዕመናኑ ብዛት እንዳምናው ጠጠር ቢወረወር ማረፊያ ቦታ አይገኝም። በመስተንግዶ አይነት እንዳምናው የጃን ሜዳን ጥምቀት በዓል የሚያስንቅ ነበር። በድባቡ ድምቀት እንዳምናው አቤቱ ለዚያ በቃኝ እኔ ማን ነኝ የሚያስብል ነበር። በአጠቃላይ አይኗ ያየውንና ጆሮዋ የሰማውን ልቦናዋ የነገራትን መስክራ እንደጨረሰች እሺ የእናንተ ስሎ እንዴት ነበር? መስተንግዶ ወገባችሁን አልሰበረውም? ብላ ትጠይቃለች። አጠያየቋ የተብራራ መልስ ፍለጋ እንደሆነ ያስታውቃል። ሶፋው ላይ እግሮቿን ዘርግታለች። በተረፈው ቦታ ደግሞ ጓደኛዋ ተቀምጣበታለች። ጥያቄ ያቀረበችው ለእህቷ ትርሲትና ለጓደኛዋ ትሁኔ ቢሆንም አንድ ቀን ብታሪ ምን ትሆኛለሽ እባክሽን ብለው ለምነው ያሳደሯት አስካለንም የሚመለከት ነበር። አስካለ የነሸዋዬ የቅርብ ዘመድ ናት። በአባቶቻቸው በኩል የአንድ አያት ልጆች ናቸው። አስካለ በሰርግና በለቅሶ ቦታ ብቻ የመገናኘቱ ነገር ልክ አይደለም ብላ ተዘጋጅታ የሥራ ቀን ከሆነ ደግሞ ከቢሮ ፍቃድ ወስዳና ጸጉር ቤት ሄዳ ተሰርታ ዘንጣ ትመጣለች። በስጋ ዘመዶቿ አትደራደርም። ትንሽ ስጋ እንደ መሬት ትወጋ። ከዘመዶቿ ጋር ያላትን የቅርብ ወዳጅነት በተገቢው ልክ ለማሳደግ ብላ ጥዋት የኔ ቢጤ ያደረበትን ቁርበት ሳይጠቀልል የጎደለውን ሞልታ ገመና ልሸፍን ብላም ወደ ጓዳ ገብታ የተበላባቸውን ዕቃዎች ታጸዳዳለች። የተዝረከረኩትን ስርዓት ታስይዛለች። እምትቆጥበው ጉልበት የላትም። ሁሌም እንዲህ ናት። ከቤቷ ውጪ ስታድር አንሶላው ራሱ እንደ ጉንዳን የመውረር ስሜት ፈጥሮባትም የመቃጀት ችግር አለብሽ ብሎ ባለቤቷ የሚሰነዝርባትን ትችት ከቁጥር ባትጽፈውም የዛሬውን አዳር ግን ለዘመድ ፍቅር ተብሎ የሚከፈል ዋጋ አድርጋ ተቀብለው ይሄው እዚህ ትገኛለች። እኛማ ምን እንሆናለን? ዘንድሮም እንዳምነው አስኮ ደረሰችልን ስትል ሸዋዬ ደግሞ የፈገግታ ፓውዛዋን ወደ አስካላ አቅጣጫ ለኩሳ አስኮ ከተፎ አለችና ሙካሸቻት። በማደሯም የተሰማትን ደስታ በሚፍለቀለቅ ድምጽ እየገለጸች ከጠራናቸው ሰዎች ሳይመጡ የቀሩ አለ? ቀጣይ ጥያቄ ተከተለ። አሰፋ አለች እህት። አሰፋ እኮ ቀረ የሚባል ሰው አይደለም። መቶም አያውቅም። የምንጠራውም እነሱ ሰውን ከመጤፍ ነው የሚቆጥሩት እያለ በዘመድ ፊት እንዳያጣጥለን ነው። ያኔ ትዝ ይልሻል? ወደ እህቷ ዞረችና ደንገጎ ዳገት ላይ ሹፌራችን ፍሬን እምቢ ብሎት 15 ሰው ጉዳት ደርሶበት እኔና ሹፌሩ ብቻ የተረፍን ጊዜ ትዝ ይለኛል። ሰኔ 1999 ሰዓት አካባቢ ትርሲት መለሰች። እና ያኔ ቦሩ ድግስ ደግሼ የሱ ስልክ እምቢ ብሎኝ ሳልጠራው ብቀር በሙኒት የጥሎሽ ቀን ምንድን ነበር ያለኝ? ሴት ይመስል ወገቡን ይዞ ከንፈሩን አንሸራሞ አንቺ ሰው ናቂ ብሎ አላንጓጠጠኝም። አሰፋ ማን ነው አለች ቶኒ። አስካለም አንድም የቅርበቷን ልክ ጓደኛቸው እንድታውቅላት አንድም በጨዋታቸው ከአድማጭነት ወደ ተሳታፊነት ለመሸጋገር አሰፋ ማለት ያክስታችን ልጅ ነው፣ ዲግሪ ያለው መንገድ ትራንስፖርት ይሰራል አለች ቡና ለማፍላት የሚያስፈልጓትን ቁሳቁሶች እያቀራረበች። ሸዋዬ ባሽሙረኛ ድምጽ ዲግሪ መንገድ ትራንስፖርት አመንሹ? አስቆ አሰፋ ሰው ነው ብለሽ አመንሹ? እሱ ነው ያለን
ሳይማሩ ዲግሪ መያዝ አለ፣ ሳይቀጠሩ መንግስት ቤት መስራት አለ አለች። በርቀት ትምህርት አካውንቲንግ ተምሮ ለግራጁዌሽኑ ቤቱ ሄደን እንኳን ትዝ አይልሽም? የምርቃት መጽሔቱ ላይ እንኳን ፎቶ ስር ገና ምኑ ተነካና ብሎ ጽፎ። ሸዋዬ አስካለን አቋረጠቻት። ኧረ ተይኝ፣ ተምሮ ልቡ ልቅ ብሏል። ከዓይኔ ራቀ ከልቤ ራቀ ይሉ ነበር እናቱ። የርቀት ፍቅር የርቀት ትምህርት ብሎ ነገር ከርቀት የሚያምረው ተኩስ ብቻ ነው። ይሄኛው ጨዋታ እልባት ሳያገኝ በመረጃ ተደግፎ ወሬው ሳይደመደም ሸዋዬ ሄራንስ መጣች ብላ ጠየቀቻት እህቷን። ያውም በጊዜ ትሁኔ በጥያቄና መልሳቸው መሃል ጣልቃ ገባች። ሄራን ማለት እዚያ ጥግጋ ተቀምጣ እዚህ ጎረቤታችሁ ተከራይ የሆነው ኮሚክ ፍልፍሉ ነገር ሲያስቃት ልቧ እስኪፈርስ ትስቅ የነበረችዋ ጥርሰ ፍንጭት ዘመናዊ ቢጤናት። ሸዋዬ ጉድ ፈልቷል በእኛ አለች ከተቀመጠችበት ተስፈንጥራ እንደመነሳት ብላ። የምን ጉድ አለች ትሁኔ። ሸዋዬ ተያይዘው ወጡ የሚል ጥያቄ አስከተለች። እነማን? ገልፋጭና አስገልፋጭ። ትርሲት እንደማስታወስ ብላ ሌባ ጣቷን ከንፈሯ ላይ አኑራ ሲወጡ አንድ ላይ ነበሩ፣ ብቻ አንድ ላይ የነበሩ ይመስለኛል፣ ወይ ከዚህ እንደወጡ ሁለቱም ወደ የቤታቸው ሄደው ይሆናል አለች። ምን ነው ችግር አለ አለች አስካለ ደግሞ። ሸዋዬ ወደ ትሁኔ ዞራ ብታይ አንድ ሞዛዛ ለዛዛና ፈዛዛ ባላላት አኞ ነገር አይለቀንም። አሁን ማንቁርታችንን አንቆ እፊታችሁ ስትሸረሙት ዝም ያላችኋት ድሮም ትዳራችንን ባትፈልጉት ነው። ለካስ የፍቅርና የትዳር አገናኝ ደላላ ሆናችሁልኛል ይለናል። አይ ጉዳችን ፈላ። እጸድቅ ብለን ብናዝላት ተንጠልጥላ ቀረች። ሸዋዬ ሐሳብ ውስጥ ገባች። ትሁኔ ከዚህ በፊት እንዲህ አድርጎ ያውቃል አለቻት። አኞ ነገር ነው ባል ብላ ከሱ ጋር መኖሯ ቆማ ብትቀር አይሻላትም ነበር? ከርሱ ጋር አትሄድም። በየጊዜው ከወንድ ጋር አየሁሽ፣ ስልክ ተደዋወልሽ፣ እንዲጠቅሱሽ ራስሽን አመቻችሽ ብሎ እንደ ጌሾ እንደወቀጣት ነው። ደቀቀች እኮ እስኪ በቃው ወቃት። ለነገሩ እሷም አታርፍ ማለት ዱርዬ ናት። ጥያቄው የትሁኔ ነበር። አስካለ ጥያቄውን ስትሰማ ከሸዋዬ የሚመጣውን ምላሽ ዱርዬ ናት ሊሆን እንደሚችል ገመተች። እሷ እንደምታውቀው ሄራን ፈለፎላም ናት፣ ነፃ ሰው ናት። ይሄ አኞ ተብሎ ከተገለጸው ሰው ጋር ተዋደው ተፈቃቅደው በአሸወይና ድግስ እንደተጋቡ ታውቃለች። እሷም አታርፍ የሚለው አገላለጽም ሆነ ዱርዬ ናት የሚለው የጓደኛዋ ጥያቄ ለሄራን ተገቢዎች እንዳልሆኑ ታምናለች። አሸብርስ መጥቶ ነበር? እሱም አይቀርም፣ ሲቀር ነው መረጃ የሚሆነው አለች ትርሲት። ጠላውን ላፎ በኛ ያውም ከሚስቱ ጋር። ሚስቱ መጣች? ምን ነበር የለበሰችው? ቀይ ጉርድ ቀሚስ፣ ጥቁር ሸሚዝ፣ ወደ ታች ስትራይፕ የበዛው፣ ከውስጥ ዲኬት ኢትዮጵያ የሚል ጽሑፍ ያለበት አረንጓዴ ካናቴራ፣ አንድ ሽቦ የለቀቀ የቤተሰብ መምሪያ ጃንጥላ ይዛ፣ ጸጉሯ እንዲህ ለሁለት ተከፍሎ አይደል? አስካለ ገረማትና እንዴት አወቅሽ አለቻት። ሁሌም ጥሪ ባለ ቁጥር እንዲህ ነው የምትለብሰው፣ ልክ ነኝ አይደል? አሁን ከብፌው ያነሳችሁን ሁሉ ጥርግ አድርጋ በላሽ። ግን ጎመን በስጋ ሲቀራው ጎመኑን ለምን ተወችው? የገጠሩ ይበቃኛል ብላ ነው? ጨጓራዬን ያመኛል ብላ ነው? መንቃሪት ወደ ጓደኛዋ ዞር አለችና ባለፈው ያልኩሽ እኮ ናት፣ ባሏ ዘመዳችን ነው፣ የእናቴ ወንድም ልጅ። አንዲት ጓደኛ ነበረችው ገጠር፣ ሃይ ስኩል ሳለ ማትስ ይሁን ፊዚክስ የሚያስተምራት። በኋላ እንደ ጉድ ተፋቀሩ። ተማሪዎቹ ሮሚዮና ጁሊየት አላቸው። ሮሚዮና ጁሊየት በዚህ አለፉ፣ እንዲህ አደረጉ፣ እንዲህ ተባባሉ። በኋላ እማገባት ሴት እናት እንድትሆንና ልጅ እንድትወልድልኝ ብቻ አይደለም የምፈልገው አለና አንጎልሽ ክፍት ነው ብሎ በአስተማሪ ደሞዝ መጽሐፍ እየገዛ እስከ ዩኒቨርሲቲ ድረስ ልቆ አስተማራት። ምን አስተማራት? ወደ ሴሰኛ ወንዶች ማሳ አስተማራት ልበል እንጂ። አትገርምሽም? እንደዚያ ቾክ እያቦነነ ከገጠር ገገማ ልጆች ጋር እየተዳረቀ እንደ ጓደኞቹ አረቄ ሲያምረው እንዳላማረው ሆኖ ወይ በቃ ምን ልበልሽ፣ የምርቃቷ ቀን አልነገረችውም። እሱ ከኮተቤ ኮሌጅ የተመረቀ ቀን ለብሶት የነበረውን የድሮ ሱፍ አስተኩሶ ዘንጦ መሄድ ስታየው እሷ ሆየ ፍር አለች።
ማናዘዘ ማንጋበዘ አለችው። ለካስ ሌላ ቦይፍሬንድ ቢጤ ይዛ ኖሯል። አዲሱ ቦይፍሬንድ እዚህ በየክለቡ አስረሽምቹ አስተምሯታል። በቅሎ የለመደ መቀመጫዋ የቪት ጋቢና መዋያው ሆነ። ከዜኒት ቅባት ውጪ የማታውቅ ሴት እዚህ መጣችና ብራንድ ማለት ጀመረች እና ዘመዳችንን አፍንጫህን ላስ አለችው። ተወዱ። ተስፋው ሁሉ እንደ ቾክ ብናኝ ዱቄት ሆነ። በኋላ ይችን ኬት እንዳመጣት የማናውቃትን ማንቃሬትን አገባ። አስካለ ድንገት አንድ ክፉ የሐሳብ እንሽላሊት ጭራውን እያወናወነ አእምሯን ይጎበኘው ያዘ። ቀፈፋት። እነዚህ ሰዎች ዛሬ እዚህ ባላድር ኖሮ ስለኔም እንዲህ አቃቂር ያወጡ ነበር ማለት ነው ብላ አሰበች። የሚያሽሟጥጡበትን የሚሳሳቁበትን ጉዳይ ባሰበችና የጉዳዩን ግልባጭ ወደ ራሷ ስም ባመለከተች ቁጥር ተረበሸች። በሌለችበት ሊባል ይችል የነበረውን አስባ ዝቅ የማለት ስሜት ተሰማት። የማስጎንበስ አቅማቸውን ከወዲሁ ፈራችው። ተጋጣሚ በሌለበት ዘርሮ ይመጣል ችሎታ። የተቀደሰ በሚሉት ቀን በተነወረ ተግባር መሳተፍ። ልብ ወዲህ እምነት ወዲያ። ገብርኤል ባንቺ አንደበት ስሙ ሲጠራ እንዴት ይከብደው። ይህንን የዘመዶቿን ገጽታ ልብ ብላ ለማየት እድሉ ገጥሟት አያውቅም ነበር። ሌሎች እንደዚህ እንደማይመዝኗቸው ታውቃለች። ይወዷቸዋል። የሙት ልጆች ብለውም ያዝኑላቸዋል። ልብሷንና አለባበሷን አየች። አምናም እንዲሆና እንደመጣች አስታወሰች። ጅንስ ሱሪዋ፣ ጥቁር ሹራቧ፣ ፍላት ጫማዋና ውሃ ሰማያዊ ሻርፓ ሳይቀር የአምናው ነው። ማደር የፈለኩት ሌላ ጥቅም ፈልጌ ይመስላችሁ ይሆን አለች። ከሐሳቧ የተናጠበችው በሸዋዬ ጥያቄ ነው። አስረበብ ምን አለችሽ? ያው እንደተለመደው እና አንቺም እንደተለመደው አደረግሽላት አለች ልትቆጣት ተዘጋጅታ። እንግዲህ ዘመድ ናት። ዘመድ ደግሞ ጣት ገማ ተብሎ ተቆርጦ አይጣል ነገር። ስንት ሰጠሻት? አሁንም ቅሬታ በለበሰ መጠቃትን በታጠቀ ቁጣ 50 ብር። 10 ብር አንሷ 50 ብር። እሷ ናት ልትሄድ ስትል ቆማ ሰውን ዝም አሰኝታ ልመርቅ ነው አሜን በሉ ብላ ጠላታችሁ አይኑ ጨለማ እግሩ ቄጤማ ይሁን ብላ አሜን 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 ካሰኘች በኋላ ልትወጣ ስትል ሸኝኝ ያለችኝና 50 ብር ይዘሽ እንደው ያለችኝ። እኔ ደግሞ እናታችን የሞተች ጊዜ ቤቷን ትታ ልጆቿን ትታ እዚህ ክልትው ኩርምት ብላ ባዘን የተቆራመደችው ፊቴ ይመጣብኛል። እና ለትራንስፖርት ብለሽ 50 ብር ሰጠሻት? እህት ባውንታ ጭንቅላቷን ነቀነቀች። ምግብስ ወሰደች? ልትወጣ ስትል ባለክዳን ሳህኗን ሰጠችኝ። እኔ ደግሞ ከየአይነቱ ጨለፍ አድርጌ ባለክዳን ሳህን እኮ አበባ ጣል ያደረገበት የዛሬ 10 ዓመት የመጀመሪያ ልጇን የወለደች ቀን ሺብሬ ማርያም በሽልም ታውጣሽ ብላ ገዝታ የሰጠቻት። ታዲያ እሱ ባለክዳን ሳህን ነው፣ አገልግል ነው እንጂ። እኔ ምንም ባይምን ሳያት ሆዴ ልውስውስ ይልብኛል። ደግሞ ሰርግ ብትጠራ፣ አራስ ጥየቃ ብትሄድ፣ ለጥምቀት ልጆቿን ይዛ ጃን ሜዳ ብትሄድ በኩራት የምትለብሰው እኛ የሰጠናትን የእናታችንን ልብስ ነው። አንጀቴን ትበላኛለች። ምን አንጀትሽን ብቻ እራትሽንም ኪስሽንም በየዓመቱ እየበላች መክረሙን ልማዱ አድርጓለች እንጂ። ትዝ ይልሻል ትርሲት? እዚያ የጎማ ተረፈ ምርቶች ማከማቻ ድርጅት መዝገብ ቤት ስሰራ እሳት ተነስቶ ከጉዴ ወጣው ቀን ትዝ ይለኛል። ነሐሴ 19 2009 አሁን እና ያኔ እንደዚህ ያለ ጉድ ገጥሞኝ ከፈተና ወጣው ብዬ ለዘመድ አዝማድ ደውዬ ስናገር እሷ ምን አለች? መጥቼ ነው ፊትሽ እልል የምለው ብላ መታ ስትሄድ ትራንስፖርት አልጠየቀችኝም። አስካልና ትውኔ አስተያየት መስጠት ፈልገዋል። ሆኖም የሚሰጡት አስተያየት አጡና እየተቁለጨለጩ እህትማማቾቹን መከታተል ቀጠሉ። ትርሲት ለአስካላ አዝናላት ይሁን መስማት የማይገባትን እየሰማሽ ነው ብላ አስባ አይታወቅም። አስካው ታኝ ደክሞሻል አለቻት። አስካለም ውይ ምን ነው ሸዋዬ የምትወድልኝን ቡና ሳላጠጣትማ እንዴት ይሆናል አለች። ሸዋዬም አስኮ ተኚ ጠዋት ታፌልኛለሽ አለችና እምብዛም ሳትገፋፋት አስካለም ከቦታዋ ሳትነቃነቅ እኔ ምልሽ አስራት ባዶቹን መጣ አለች። ትርሲትም ወይ ሳላየው አለችና ብድግ ብላ ጠረጴዛ ላይ በጋዜጣ የተጠቀለሉትን ጠርሙሶችን ገላልጣ ማየትና ማሳየት ጀመረች። የቱ ነው እሱ? እኔ እንደመጡት እንግዶች ሁሉ በሰጡኝ ቁጥር እየተቀበልኩ እዚህ ሳስቀምጥ የቱ የማን እንደሆነ ተዘነጋኝ። ሸዋዬ ወደ ጠረጴዛው ቀርባ
እያንዳንዱን እያነሳች ታያቸው ጀመር። የትኛውንም ይሁን የትኛው እዚህ ውስጥ ያሉት አንዱ አይደለም ሁሉንም ይዞ ይመጣ ውለታችንን አይተካም። አረቄ፣ ጂን፣ ኡዞ፣ ወይን። ትሁኔ ሀብታም ነው አለች። ሀብት እንኳን ያን ያህል አይደለም፣ ግን እኛ እኮ ለሱ እንደፈርጥ ነን። ሚስቱ በየዓመቱ ሆዷን ባቀበተተች ቁጥር አራስ ጥየቃ እኛ ነን ቀዳሚ። የ6 ልጆቹ ልደት ተራ በተራ ደግሶ በጠራን ቁጥር ቶርታችንን አስጋግረን እንሄዳለን። ባለልደቱ የሚቆርሰው ኬክ ግን ሁሌም እኛ የምንወስድለትን ነው። ቋጣሪ። እኛ የሆነ ነገር አጋጥሞን ብንቀር በድፎ ዳቦ ነበር ልደቱን የሚያከብሩት። ምን ጠብቀሽ ነበር አለች ትሁኔ። ካምኖ ያነሰ ነው አስከተለች አስካለ። ከጨዋታው አልወጣሁም ራሴን አላገለልኩም ለማለት ነው እንጂ ሰውየው አምና ካመጣው ስጦታ ይነስም ይብዛም ግድ አልነበራትም። የስጦታ ፈረስ ጥርሷ አይታይም ባይናት። እሱማ አምናም ኡዞ ወይም ወይን ወይም የደብረ ብርሃን አረቄን ያመጣው አለች ትርሲት። እኔ እኮ የሚያናድደኝ ከአምናና ከአቻምናው አለመማሩ አይደለም። ለኛ ቤት አረቄ ወይ ሰው ወይ ዘመድ። ወደ ቦታዋ ተመልሳ እየተቀመጠች አስካለ ፍሞ የጨረሰውን ከሰል እየነካካች በቅጦ የተቀመጠውን ጀበና አቀማመጡን አበላሽታ እንደገና እያስተካከለች የሲኒዎቹን አቀማመጥ አለ ምክንያት እየቀያየረች ወደዚህ ቤት ለድግስ በተጠራሽ ቁጥር የለበሰቻቸውን እያሰበች ራሷን በሸዋያ አንደበት መመዘን ጀመረች። አስከው መታ ነበር ብላ ትርሲት ብትናገር እሷ መቼ ቀርታ ታውቅና ድግስ አለ በተባለበት ሁሉ ዘመድ ወዳጅ ነኝ በሚል ተልካሻ ምክንያት መታ ጉብ ነው። ምን ለብሳ? ጅንስ ሱሪ፣ ፍላት ጫማ፣ ጥቁር ቲሸርት፣ ሰማያዊ ሹራብ አይደለ? ልክ ነሽ። እነዚህን ልብሶች ግን ለብሳቸው ነው ተነቅሳቸው እዚህ ብትጠራ እሱን ዓለሙ አለማየሁ ከዩኒቨርሲቲ ተመርቆ ዳስ ተጥሎ ሰንጋ ታርዶ ስንጋባዝ እሱን አስረበብ ልደት ብትጠራን እሱን ባሏ ይገዛላት ይሆናላ። ባሏ እሱ ባሏ ነው ደባሏ ነው እንጂ ምረ ሸፋፋና ሸራፋ ዝንጅብል ፊት ደግሞ ሙሱም ሰው ሆኖ ወንድ ነኝ ብሎ እሷ ላይ ሊደርብ አማሩ አይደል? ሴት ያስኮባል ባስኮ ላይ ታዲያስ ከሰራተኛዋ ጋር ሲልከሰከሳ አግኝታው ያገር ያለህ የህግ ያለህ ብላ ላንቋስ ኪተረተር የክፍለ ከተማው ምክትል ሊቀመንበር ረዳት ጸሐፊ ቤት ሆኖ ሰምቶ እስኪመጣላቸው ድረስ አልጮኸችም። ለነገሩ እሷ የሚያጎደለችበት ነገር ቢኖር ነው በየጓዳውና በየማጀቱ መርመጥመጥ የምታበዛው ነገር አላት። አስካለ ይህን የመሰለ ሐሳብ እያሰበች ሳለ ስትጠራ ሰማችና ቀና አለች። ቀና ስትል መቼ እንደተቀየረ ያላወቀችው አቀማመጣቸውን አየች። ሶስቱም በረጅም ሶፋ ላይ ተጠጋግተው ተቀምጠዋል። አንድ ጋቢ በጋራ ለብሰዋል። አስካለ እንደነበረች ናት። በባለ 3 እግር ወንበር ላይ ኩርምት ብላ ራሷን አገኘችው። ለራሷ ከንፈር መምጠጥ ቃጣት። አስኮ በእናትሽ ተኚ ሸዋዬ ነበረች። ቡናውንማ ጠጣ ነው። የሐሳብ ባቡር እልም አድርጎ እሷን ከመውሰዱ የተነሳ ቡና መቅዳቷንና አቦል ማጠጣቷንም ዘንግተዋለች። ወለሉ ላይ ከነበሩና ቀኑን ሙሉ ሲረገጡ ከነበሩ የለዘዙ ቄጤማዎች አንዱን አንስታ በጥርሷ ቀንጥባ ቱፍ እያለች ደግሞ አለቻቸው። አረ በቃ ተኚ ገፋፏት። አይ ቃና ላይ የምከታተለው ድራማ አለኝ አለቻት ወደ ተዘጋው ቴሌቪዥን እያፈጠጠች። ምን የሚል? ያላለቀ ፍቅርማ አልቋል። ሰዓቷን አየች። አሁን 3 ሰዓት ከሩብ ሆኗል አለችና ወደ ጥየቃዋ ተሸጋገረች። ገረመውስ መጥተው ነበር። ጌታን ተቀበሉ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ አልሰበከም? ማን ሊሰማው ሞክሮ ነበር? መቼ ፋታ ሊያገኝ ከገባበት ጊዜ ጀምሮ ተጋባዦቹን እያዘመርኩ የገብርኤልን ኃያልነት በተዘዋዋሪ ሰበኩት እንጂ። ትሁኔ ለዚያ ነው እኔ እኮ እንዴት ነው እያልኩ አለችና ትርሲት በወሰደችው እርምጃና ብልጠት አድናቆቷን ገለጸች። ለመናፍቅማ ጆሮአችንን አንሰጥም አለ ሸዋዬ በመፈክር ተቀባይ ድምጽ። ከኛ ዘር የወጣ አይመስልም። ቅልጥፍና ይጎድለዋል። እሱ የከተባቸው ጫት ሲጋራ ያስተዋቸው ወንጌላዊ ተብለው ዛሬ የየራሳቸው ቸርች ከፍተዋል። የትና የተተኩሷል። እሱ ዘንድሮ የሚያው ነው
ከተማው በሙሉ በፓስተሮች ፖስተር ተሽመርምሯል። እሱ ግን አንድ ቀን ፎቶ ታይቶ አያውቅም። መቼ ነው እሱስ የእግዚአብሔር ሰው በሚሊኒየም አዳራሽ ይናገራል የሚባልለት? ቸርች ከፍቶ ባነር አስለጥፎ ሰኞ የትንቢት የመናገር ቀን፣ ማክሰኞ ወንጌል የማስፋት ቀን፣ ሮብ ፈውስ የመስጠት ቀን ምናምን ብሎ ድህነቱን ባቋራሻል ብሎ እንደማምለጥ ችግሩን በሾኬ እንደመጥረፍ በ4272 ብር ደሞዝ ኑሮውን ለመግፋት ይንገታገታል አለችና ፋታም ሳትወስድ ባሪያውስ ብላ ጠየቀች። መጥቶ ነበር። ተኮላን ነው ባሪያ የሚሉት። ሰው ነኝ ብሎ ሰውን ቀና ብሎ አየ። ያው መቼስ ዘመድ ናችሁ ብሎ ይቅርታ ጠይቆናል። እኛም ዘመድ ነን ብለን ይቅርታ አድርገንለታል አለች ትርሲት። ነግሬሻለሁ አይደል? ሸዋዬ ትሁኔን ጠየቀቻት። የትኛው ነበር? አንቺ ደግሞ ነገር መርሳት ጀምረሻል። ተኮላ ባሪያውን ረሳሽው? ምን ነበር ስራው? የሚተዳደረው አየር በመሸጥ ነው። አየር በመሸጥ የሚዲያ ሰው ነው? ሸዋዬና ትርሲት ሳቃቸውን ለቀቁት። ሚዲያ ላይ ቀርቦ አያውቅም። ከእንግዲህ በኋላ ሚዲያ ላይ ከቀረበ ወንጀል ሰርቶ በፖሊስ ፕሮግራም ነው የሚሆነው አለች ሳቋን አሁንም ሳትቆጥበው። ትሁኔ አላወቅኩትም በሚል ሁኔታ ተጨማሪ ማብራሪያ ፈለገች። ፖሊስ ነው፣ ገበያ መሃል አይጠፋም እና ደግሞ ከሌባ ይሻረካል። ሌቦቹ ለአንድ አፍታ ዞር ዞር ብለህ ተመለስ ይሉታል። ማለትም ለአንድ ሰዓት ያህል ከ4 ሰዓት እስከ 5 ሰዓት ድረስ ዞር በል ይሉታል። እሱም ዞር ይላል። ላከራየው የአየር ሰዓት በሂሳብ ይደራደራል። በቃ ኑሮ እንዲህ ነው የሚመራው። አንዲት ሴትዮ አለች አሉ የሽመቤት የምትባል ሰው አጣው ሰው ፈልጋለሁ ጎረቤት አላችሁ ወይ ምናምን የምትል እብድ የማትመስል እብድ ነገር። ፖሊስ አትወድም አሉ። ባየቻቸው ቁጥር መፈንከት ነው መፈንከት። ስርዓት አስከባሪውም ስርዓት ልታስይዘው። ምን አለ አንድ ቀን አግኝታ ግንባሩን ባለችልኝ ደሙ ቢንፎለፎል አይቆጨኝም። ነግሬሻለሁ እኮ ያ እንኳን ታላቅ እህቱ መብራት ለመክፈል ሰልፍ ደርሷት ልትከፍል ስትል ለካስ ውስጡን የልብ በሽታ ነቀዝ እንደበላው በቆሎ አንክቶ በልቷት ኖሮ ፍግም ብላ ስትሞት፣ ባሪያው ደግሞ ፎርጂድ አሰርቶ እህቴ ተናዛልኛለች፣ ሀብቷን በቁሞ አውርሳኛለች፣ ለዚህም ሕጋዊ ሰነዶች አሉኝ ብሎ የሌለ ነገር ፈጥሮ ወከባ ምናምን። እናቱ ተናደው የእህትህ ዓይን ሳይፈርስ ከሞተች 40 ቀን ሳይሞላት ታጭበረብራት ብለው አስታወስኩት። ያ ከተከሰስ ከባድ ወንጀል ነው። ስህተትህን አምነህ ቤተሰብህን ይቅርታ ጠይቀህ ኑሮውን ብትቀጥል ይበጃል ብሎ ጠበቃ ዘመዳችሁ ሲያስፈራራው እንኳን ሸዋዬ ጥያቄ ለመቀየር ምክንያት የሆናትን ቃል አገኘች። ወደ ትርሲት ዞራ ጠበቃው ዘመዳችን አያያ ሕግ ዳኛው መጥቶ ነበር አለች። ፈገግ አለችላት ትርሲት። አልመጣም አይደል? ደወለና ፍርድ ቤት ከባድ ኬዝ ይዣለው፣ ጠዋት ፍርድ ቤት፣ ከሰዓት ደግሞ የቀድሞ ጠቅል ያንተ ስራ ዘንድሮ ማበራ ትምህርት ቤት ተማሪዎች ማህበር የቦርድ ጉባኤ ምክትል ፕሬዝዳንት እንደመሆን ይመጣል የምመራው መንፈቃዊ ጉባኤ አለ። አመሻሽ ከአንዳንድ የምክር ቤት አባላት ጋር በወቅታዊው የኢትዮጵያ ጉዳይ ላይ ሻይ ቡና እየተባባልን እንቆያለን። በአካል ባልኖርም በመንፈስ አብሬያችሁ ነኝ። በስልክሽን አጠገብሽ ላለው ሰው አቀቢልኝ ብሎ እሷ ደግሞ አጠገቧ ላለው ተራ በተራ ላንቺ የነገረሽን በማሰማት ጊዜውን ፈጀው። ልክ ነኝ አይደል? በከፊል አዎ። ትሁኔ አንድ ጥያቄ ያነሳች። ጠቅላላ ዘመዶቻችሁ ነው እንዴ የጠራችሁት? ሁሉንም አለሽ ሸዋዬ ከምስራች በስተቀር። የምስራችን ለምን እንደማልጠራት ታውቂያለሽ? የሆነ የሰው ክሬዲት መንተፍ የምታደርገውና የበላይ ነኝ ብላ ደሃን የምታሳንሰው ነገር አላት። አሁን ብትመጣ ስለምቸኩል ነው ከጓደኞቼ ጋር ሳውና ባዝ እስቲም ባዝ ነገር ልንገባ ብለን ምናምን ትልና እየተሞናደለች የታሰረ ረብጣ ብር ሸጎጥ ታደርግልሻለች። ታዲያ ይሄ ደስ የሚል ነገር አይደለም አለች ትርሲት። አረ ምኑ ነው ደስ የሚለው? አንዴ ገባሪያተ ታምራት ቅዱስ ገብርኤል በዕለተ ቀኑ ደግሞ ደጋግሞ ከአንበሳ መንጋጋ ከዝሆን ጡጫ ከነብር ጥፍር ያዳነኝ እኔን ታምር ሆኖልኛል ታዳጊ ደርሶልኛል ብዬ ስለተሳልኩት እኔ እሷ ምን ቤት ናት? የማንን ድካምና በረከት መንትፋ በአቋራጭ ለመሞዳሞድ ነው? ብሞት በዚህ ቀን አልጠራትም። እኔ ለኔ አንሳለሁ። ከፈለገች ሳገባ የጫጉላ ሽርሽር ትኬት ነገር ዱባይ ሞምባሳ ምናምን ትሸፍንልኝ። ከፈለገች የሆነ ነገር ታድርግልኝ። እንዲህ ባለ ቀንማ ብሞት። አሁን የሆነ ይመስል አንገሸገሻት። አውቃታለሁ።
ያቺ የነገርኩሽ ሴት እኮ ናት። ባሏ የሌለው ነገር አልነበረም። መጀመሪያ ሎሚናሿን ግዛው የምትባል ሚስት ነበረችው። በኋላ አትወልጂም ማነሽ ብሎ ትውት አደረጋት። እሷ ደግሞ ከሌላ ውልድ እና ይህን ልጅ ከመውለዷ በፊት አርግዛው የድሮ ባሏ ጋር ልታስቀናውና ችግሩ ከእሷ እንዳልሆነ ልታሳየው ስትል ለካስ እሱም ማለት የድሮ ባሏ አስረግዞልሻል። ማንን አትይኝም? ይቺ የምስራች የምልሽን ዘመዳችንን ብው አለልሻ። የድሮ ሚስቴን አትወልጂም ማነሽ ብዬ ፈትቻት አርግዛ ካሳየችኝ ማን የነበርኩት እኔ ነኝ ማለት ነው። ይሄ ደግሞ አንቺ ያረገሽው ከኔ አለመሆኑን ያሳያል። ያረገሽው ከስራ አስኪያጅሽ ነው። ከስራ አስኪያጅሽ ካልሆነ ደግሞ ከምክትል ስራ አስኪያጅሽ ነው አለልሽና ያዙኝ ልቀቁኝ፣ በቃ ያዙኝ ልቀቁኝ። እሺ ከዚያስ? ትሁኔ ጨዋታው ደስ ብሏት እንዲረዝም ተመኘች። አቀማመጧን ሙሉ በሙሉ ወደ ሸዋዬ ያደረገች። አንቺ እኮ እሺ። ከዚያ በኋላማ ባልሆዬ ሰራሽልኝ ብሎ በፈላ ዘይት ላይ እንደተጣደ እንትን ተንጨረጨረ፣ ተንዘረዘረ። በአንዴ ልውጥ ግልብጥ፣ እንደዚህ ፋንዲሻ ተንጣቶ ተነፋፋ። የተረገጸው የኔ አይደለም ገንዘቤን ልትበዩ ብለሽ ነው አለ። ስሟን እየዞረ አጠፋ። እኛም ለጊዜው አንገት ደፋን። በኤፍኤም ሬዲዮ ሁሉ እርሶ ቢሆኑ ኖሮ ምን ያደርጋሉ በሚለው ፕሮግራም ላይ እያለቀሰ ታሪኩን አቀረበ። የኢትዮጵያ ሕዝብ ይፍረደኝ ምናምን አለ። የኢትዮጵያ ሕዝብ ደግሞ እንኳንስ እንዲህ ፍረደኝ ብለሽ ፊት ሰተሽው ይቅርና እንዲሁም መፍረድ ይወዳል። ፈረደለታ። አሲድ ሲያንሳት ነው የምስራች ምስር ታበላኛለሽ ብለህ ከምታስብ እሷን ገላ አፈር ብትበላ ይሻላል አለ ኢትዮጵያ ሕዝብ። አፈር ይብላና የምስራችም አንላቀቃትም እንመርመር አለችው። ዲኤንኤ ሲመረመር የእሱ ልጅ ሆኖ ቁጭ። ሂጂ ታዲያስ? ቀጠለች ትርሲት ጨዋታውን